ተመልካቾች እንደምን አላችሁ? አሁን የምንገኘው በቦሌ ቡልቡላ ያልተማከለ የፍሳሽ ማጣሪያ ጣቢያ ነው። እንግዲህ ይህ ጣቢያ በተለይም ደግሞ ከሽንት ቤት እንዲሁም ከሌሎች የሚወጡ ፍሳሾችን በማጣራት መልሶ አትክልቶችን ለማጠጣት ይውላል ማለት ነው። አጠቃላይ አገልግሎቱ ምን ይመስላል? ጣቢያው የሚሰጠው አገልግሎት እስከምን ድረስ ነው የሚለውን አብረን እንመልከት። አሁን ወደ 10 ምናምን ሺህ አባወራዎች አሉ የኮንዶሚኒየም ማለት ነው። ከኮንዶሚኒየም የኪችን እና የቶይሌት የሽንት ቤት የሻወር ውሃ የራሱ መስመር አለው። በራሱ መስመር ከወንዝ ከዝናብ ውሃ ምናምን ሳይደባለቅ እኛ ጋር ይመጣል። እኛ ጋር በሁለት መንገድ ይጣራል። ኤቢአር ሲስተም እና ኤምቢአር ሲስተም የሚባል ማለት ነው። መጀመሪያ ስቴፕ የሚጀምረው ፊዚካል ትሪትመንቱ ፎርስ ስክሪን ይባላል። ይሄ 50 ሚሊ ዲያሜትር ያላቸው ነገሮች እዚህ ያስቀርልና ቀጥሎ ደግሞ ወደ ፕሪ ትሪትመንት የሚባለው ነው ይሄዳል ወደዛ ማለት ነው። እዛ ጋር ፎርስ ስክሪን አይተናል። አሁን ደግሞ ወደ ፕሪ ትሪትመንት ገብቷል ማለት ነው ውሃው። እዚህ ጋር ደግሞ 3 ሞተሮች አሉን፣ ፋይን ስክሩና ሰንድ ስክሩ። ከዛ በኋላ ሆሪዞንታል የሆነ ስክሩ አለን። አሁን ይሄ ፋይን ስክሩ የሚባለው የሚንሳፈፉ ነገሮች፣ ቀላል የሆኑ ነገሮች፣ የሚንሳፈፉ ነገሮች በዚህኛው ያጣርልናል። ይሄ ሰንድ ስክሩ የሚባል ደግሞ ወደ ታች የሚዘቁ በቃ ሴትል የሚያደርጉ ነገሮች ደግሞ በዚህኛው ሞተር ያደርግልናል። ከዛ በኋላ እዚህ ያለው የፕሪ ትሪትመንት እና የፊዚካል ትሪትመንት እዚህ ጋር አልቆ ወዴት ይሄዳል? ወደ ባዮሎጂካል ትሪትመንት የሚባለው ሲስተም ወደዛኛው ሲስተም ይሄዳል ማለት ነው። ፊዚካል ትሪትመንት ላይ ጨርሶ የመጣ ውሃ በዚህኛው አማካኝነት ወደ ኢኳላይዜሽን የሚባለው ታንከራችን ይገባል ማለት ነው። አሁን እዚህ ጋር የምናየው ደግሞ ባዮሎጂካል ትሪትመንት የሚባለው ፕሮሰስ ማለት ነው። አሁን የቆምንበት ቦታ ትልቅ ኢኳላይዜሽን ታንክ የሚባል አለ። ያ ኢኳላይዜሽን ታንክ ምንድነው የሚያደርግልን? ደለሉ ወደ መሬት እንዳይዘግ፣ ሁለተኛ ደግሞ ባክቴሪያው ኦክሲጅን እንዲሰጥልንና እንዲቆይ ያደርግልናል ማለት ነው። ኢኳላይዜሽን ታንክ የሚባለው ማለት ነው። አንደኛ ሽታ እንዳይፈጠር፣ አሁን እዛ ጋር ያለው ሽታና እዚህ ጋር ያለው ሽታ ልዩነት አለው። ሽታ እንዳይፈጠር ባክቴሪያው እንዲኖር ያደርገዋል። ሁለተኛ ደግሞ የማጽዳት ስራ እየሰራ በኦቨርፍሎ አማካኝነት ወደ ዋና ማጣሪያችን ወደዚህኛው ማሽን ያስገባልናል ማለት ነው። ይሄ ማሽን ደግሞ ውሃው ብቻ በ0.5 ፕሬሸር ውሃው ብቻ እየነጠለ ጭቃው እዛ እያስቀረ ውሃው ብቻ እየወሰደ ውሃችን ወደ ሪዘርቨር ታንክ ወደ ሪዩዝ ታንክ ያደርግልናል። መጀመሪያ በፊዚካል ትሪትመንት የሚባል አለ። ከዛ ባዮሎጂካል ትሪትመንት አይተናል። ከዛ ከባዮሎጂካል ትሪትመንት በኋላ ያለው ይህንን ውሃ ሙሉ ፕሮሰሱ ጨርሶ የወጣ ውሃ ይህን ነው ሪዩዝ የሚባለው ውሃ። በየሳምንቱ ላብራቶሪ ቼክ ይደረጋል። ግን አሁን ለመጠጥ አገልግሎት አይውልም። ለአትክልት ግን አገልግሎት ይውላል። ያ መጀመሪያ ያያችሁት ውሃ በባዮሎጂካል ትሪትመንት ታክሞ ተጣርቶ ይህን የመሰለ ውሃ ያወጣዋል ማለት ነው። ሰላም እንተዋወቅ እስኪ ስሞትና ኃላፊነት። ሲሳይ አጥናፉ እባላለሁ። የከተማ ውበትና አረንጓዴ ልማት ቢሮ የአረንጓዴ ቦታዎች አያያዝ ክትትል ቁጥጥር ዳይሬክተር ነኝ። ጥሩ እንግዲህ የውሃ ማጣራቱን ሂደት አየን። እንግዲህ አሁን ደግሞ ያው እንደምናየው መጨረሻ ላይ አልቆ ለዚህ ደረጃ ነው የሚደርሰውና አጠቃላይ ሂደቱ ምንድነው? መጨረሻ ላይ በተለይ የሚመጣ እኛ በከተማ ደረጃ ላይ ወደ 607 ሄክታር የሆኑ ቦታዎች የእንክብካቤ ስራዎች የምናካሄድባቸው ቦታዎች አሉ። ሙኒሲፓሊቲን ውሃ ከመጠቀም ይልቅ ትሪትመንት ታሳቢ አድርጎ 7 በላይ የትሪትመንት ቦታዎችን ከነሱ በቀን ከ77,000 ሜትር ኩብ በላይ ውሃ የሚመረትባቸውና ለእነዚህ ለአረንጓዴ ቦታዎች ደግሞ ምቹ እና አስፈላጊ በመሆኑ ከዛ ከትሪትመንት ውሃዎች ላይ መሰረት አድርገን ነው ለአረንጓዴ ቦታዎች ባሉን የውሃ ቦቴዎች በተጨማሪ ደግሞ በሆዝ መሰረት አድርጎ ደግሞ ማህበራቶች ቀጥታ በፓምፕ ስበውት ሙሉ በሙሉ አገልግሎት እየተጠቀምን ያለው አረንጓዴነታቸውን ጠብቀው አመት ሙሉ እንዲቆዩ ለማድረግ ነው አሁን እየሰራን ያለው። አመሰግናለሁ። እሺ እኔም አመሰግናለሁ።